በፊፋፎች እጅ የታቀፈች እስክትመስል ድረስ ጥልቅ በሆነች ሸለቆ ውስጥ ኤልም ሻዶ የምትባል ትንሽ መንደር እሽጋ ትገኝ ነበር። ከበላዩ ደግሞ በዝምታና በማይለወጥ ግርማ ሞገስ ጉርላን ተራራ ቆሟል። ተራራው ለመንደሩ ሰዎች የጊዜ ገደብ፣ የአየር ምልክትና ጠባቂያቸው። ነገር ግን ከዚያ በላይ ሌላ ነገር ነበር፣ አስማታዊ ነገር። በየምሽቱ ያለ አንድ ተአምር ይከሰታል። የመጨረሻዋ ብርሃን ስትጠፋ ቆሮላን ተራራ ይነቃል። ይህ ንቃት በድምፅ ሳይሆን በብርሃን ነበር። ከድንጋቹ ውስጥ ለስላሳና ውስጣዊ ብርሃን ይፈካል። ግራጫው ግራናይት ድንጋይ ወደ ማርና ወደ ሮዝ ቀለም ይቀየራል። የገደሉ ዳገቶች ቤተሰባበር አልማዝ የተሬ ምልክት ይመስላል። ያንጸባርቃሉ። ለአንድ ሰዓት ያህል ተራራው ምን ምልክት ካልታወቀ ብርሃን ጋር ይደምቃል። ድምርሞች ሳይሆን በደረቱ ውስጥ የሚሰማ ጥልቅ ዜማ ነበረው። የመንደሩ ሰዎች ይህን የምሽት ማያያዣ ይሉታል፣ ያደንቁታል። የራሳቸውን ምድጃ ለማከል እንዴት እንደሚጠቀሙበት። ከዚያ በላይ ግን ታላቅም አያስቡበትም። ይሄ ተራራው የሚያደርገው ተራ ነገር ይመስላቸው ነበር። ኢና ለምትባል ሴት ልጅ ግን ይህ የቀኑ እውነተኛ ክስተት ነበር። ሌሎች ልጆች በጥላዎች ውስጥ ሲጫወቱ፣ ኢና ግን በአጭር ላይ ተቀምጣ ብርሃኑን በትኩረት ትመለከታለች። እንክብካቤ ውበትን ብቻ ሳይሆን ውይይትንም ታይ ነበር። ብርሃኑ በተራራው ላይ የሚሰራበት መንገድ ልክ እንደ ልብ ትርታ ይመስላል። ብርሃኑ ምችቶች ውስጥ የሚቆምበት መንገድ ደግሞ ልክ እንደ ዝምተኛና ብሩህ ትንፋሽ ነበረ። አዋቂዎች ለዚህ ብርሃን ታውረው ነበር። ኢና ግን ተራራው በብርሃን ቋንቋ እየተናገረ እንዳለን እርግጠኛ ነን። ህሊ ዳምጠው ግን አታውቅም። አንድ ቀን ነፋሱ የጥድ የመጣውና ሽታ ይዞ የመጣበት ጊዜ ነበር። ኢና በፍራፍሬዎች በተሞላ ሜዳ ውስጥ ብሉቤሪ እየለቀመች ሳለ ድንገት የመጣ ንፋስ የምትወደውን የአያ ጥቃት ሰማያዊ ሻርፕ ነጥቆ ወደ ድንጋያማው ገደል ወሰደ። ለእንቅልፍም ሻርፑን ለመፈለግ ማንም ወደማይመጣበት ጸጥታ የሰፈነበት ገደል ወጣች። ከአንድ ሰዓት ፍለጋ ሻርፑን ያዘጋጀችው በአንድ ድንጋይ ጫፍ ላይ ተንጠልጥሎ ነበር። ነገር ግን ከሻርፑ በስተጀርባ ያየችው ነገር አስደነቃት። በተራራው ድንጋያማ አካል ውስጥ የተደበቀ ጠባብ ስንጥቅ ነበር። ከውስጤም ደካማ ወርቃማ ብርሃን ይወጣ ነበር። ኢና በፍርሃትና በጉጉት ወደ ውስጥ ገባ። ቦታው ትንሽና ጸጥ ያለ ነበር። አየሩ ቀዝቃዛና የድንጋይ ሽታ ነበር። በመሃሉም ከምድር ከሚወጣ ስንጥቅ ውስጥ አንድ ምንጭ ይፈልቃል። ነገር ግን ውሃው ተራ ውሃ ይመልከቱ። ልክ እንደ ቀለጠ ወርቅ የሚፈስ ብርሃን ነበር። ከላይኛው ገጽ ላይ ትናንሽ የብርሃን አረፋዎች ቀስ በቀስ ወደ ላይ ይወጣሉ። እነዚህ አረፋዎች ወደ ላይ ተንሳፈው ወደ ድንጋዩ ጣሪያ ውስጥ ይገባሉ። ይሄ ተራራው በየምሽቱ እንዲበራ ያደርገዋል። ይህ የተራራው ልብ ነበር። ነገር ግን ልቡ ታሞ ነበር። የምን አቅጣጫ ፍሰት በጣም ዝቅተኛና ደካማ ነበር። ወርቃማው ፈሳሽም ደብዝዝ ነበር። የብርሃን አረፋዎች ወደ ላይ ሳይወጡት ነበር። የቦታው አያያዝም ደብዝዘው ነበር። ታላቁ ተራራ ከውስጥ ወደ ውጭ እየሞተ ነበር። ያ የምሽቱ ታላቅ ብርሃን የተራራው ምልክት ሳይሆን ሕይወቱ እያለፈ ያለ የአካል ብቃት የመጨረሻ ብርሃን። የኢና አይኖች በእንባ ረጠበ። ለመንደሩ ሽማግሌዎች ለመንገር አላሰበችም። ይህ ዓላማ ለዓለም ሄልና ለኃይሉ የሚመስለው። ይህ ቦታ የእንቅስቃሴኛ እጅና ፍላጎት ያስፈልገው ነበር። ስለዚህ የተራራው ዝምተኛ የአካል ሆነ። በየቀኑ አትክልት ወይም ፍየል እንደምትጠብቅ ሆና ወደዚህ ምስጢራዊ ቦታ ትሄዳለች። ምን ምልክትን በፉትፎር አልሞከረችም። ትንከባከበው ጀመረች። የደረቁትና የሞቱትን ነገሮች ከምን ምልክት ጎን ላይ ጉዳዩ አነሳ። ትናንሽ ነገሮችንም አመጣች። ከወንዝ ማውጣችን ለስላሳ ድንጋይ፣ የቀይ ነፍስ አክሊልና ሌሎች ነገሮች። ከታች ካለው ምንጭ ንጹህ ውሃ በልብሷ አምጥታ ለብርሃኑ ምንጭ ጠብታ በጠብታ ትሰጠዋለች።
ታወራውም ነበር። ስለ ቀኑ፣ ስለ ጋጋሪው፣ ስለ አዲሱ በግና ስለ ሰው ሳቅ ትነግረዋለች። በዚህ ዘፈኖች በዝግታ ትዘምርለታለች። ከሁሉ በላይ ደግሞ አስቀድመህ ድንጋይ ላይ አድርጋ በዝምታ ማዳመጥን ተማረች። በዚህ ማዳመጥ ውስጥ ተረዳች። ተራራው የታመመው በውሃ እጥረት፣ ተራራው የብቸኝነት ስሜት ተሰምቶት ነበር። ብርሃኑ ዜማው ነበር። ነገር ግን ዘመናት ማንም አብሮት አልዘመረምም። የመንደሩ ሰዎች ውበቱን እንደ መብታቸው አንድም ቀን አመስግነው አያውቁም ነበር። ተራራው ግንኙነትን የሚፈልግ ታላቅ ነፍስ ነበረ። የኢና የቀኑ ማሳያ የመረዳዳት ሥርዓት ሆነ። ዓላማችሁ ውበቱን ለመውሰድ ሳይሆን ለመሳተፍ። ሕመም፣ አክብሮ፣ ነፍስና ዘፈኖ በአንድ ጊዜ ሰጠችው። ተራራው ለዘመናት ለሰጣት ውበት ምላሽ እየሰጠችው ነበር። ሳምንታት አለፉ። በምን ማስታወቂያ ትራንስፖርት የጉዞ መታየት ጀመረ። የብርሃኑ ውሃ ፍሰትም እየጠነከረ መጣ። የብርሃን አረፋዎቹም በደማቅ ወርቃማ ቀለም መብረቅ ጀመሩ። ከዚያም ታላቁ ማዕበል መጣ። ወደ ተራራው መውጣት በጣም አደገኛ ሆነ። በአንድ ቀን ውስጥ ኢና በብርድ እየተንቀጠቀጠች ወደ ቦታው ደረሰ። ከንፈሮ በአንድ ቀንድ ሰማያዊ ሆነው ነበር። እያለከለከች መዘመር ስትጀምር አንድ ተአምር ተከሰተ። ከምን ምልክት ከሌሊ ሁሉ ጥልቅና ደማቅ የሆነ አንድ የብርሃን አረፋ ወጣ። ወደ ላይ አልተገኘም። ቄስ ወደ ኢና መጣና በደረቴ ላይ በልቀኝ ትክክል አረፈ። ሙቀት በሰውነቴ ውስጥ ተሰራጭቶ ብርዱን አቀለጠው። ተራራው እየዳነ ብቻ ሳይሆን ጠባቂውንም እየጠበቀ ነበር። ጉልበቱን እያካፈላት ነበር። በዚያ ምሽት ላይ ስትጠልቅ የመንደሩ ሰዎች በአንድ ላይ ደነገጡ። የምሽቱ ብርሃን ዝም ብሎ አልበራ፣ አይንቦገገ። ብርሃኑ በራራው ደም መላ በሉኝ እንደ ወርቃማ መብረቅ ተከለከለ። ያ ጥልቅ ዜማም ወደ ታላቅ የደስታ ድምፅ ተቀየረ። ይህ ዝም ብሎ ብርሃን ሳይሆን ታላቅ ክብረ በዓል ነበር። ተራራው ሕያው ነው ሲል አንድ ሰው እያመሰገነ ነው አለ ሌላው። ቤቷ ውስጥ በለቀችው የተቀመጠችው ኢና ብቻ ግን እውነቱን ታውቃለች። ተራራው እነሱን እያመሰገነ ይመልከቱ። ለእነዚህ ምላሽ እየሰጣት ነበር። መጀመሪያ ለዘመረችለት ሐዘን ሰው አብሯት እየዘመረ ነበር። ከዚያ ቀን ጀምሮ ኢና የተራራው ምስጢራዊ ጠባቂ ሆነ። ተራራውን በምላሹ ጥንታዊ ጥበቡን አጋራት። የቅድመ መሬት ያሉበትን ቦታ ይመራታል። የአየር ሁኔታ ለውጥን በብርሃን ያሳውቃታል። በጸጥታ ምሽቶችን ብርሃኑ እንደ ምርቃት በቤቶቹ ጣሪያ ላይ ያርፍ ነበር። የመንደሩ ሰዎችም ማስጠንቀቂያ ተረድተው ተራራውን በታላቅ አክብሮት መመልከት ጀመሩ። ተራራውን ዳግመኛ አልደበዘም። ኢና ታላቁ ጥበብ በኃይሉ ላይ ሳይሆን በታማኝነት ላይ ተማረ። ዓለም በተደበቁና በታመሙ ልቦች የተሞላች ናት። ተራሮች በጭቃና በሰዎች ውስጥ ታላቁ ቁምጣው ሙዚቃው እንዲታዩ ማየት፣ ዝምተኛ ቋንቋቸውን ማዳመጥና በመመልከት ማሳየት፣ ማሳያና ዜማን መስጠት ነው። ለዓለም ልብ ጫና ስታደርግ ያንተም ልብ ይጠነክራል፣ ይሞቃል፣ እንዲሁም ይበራል። ልጅ ስጡና ተራራውም አንዱ የሌላውን ብርሃን በመጠበቅ ለዘላለም በታላቅ ብርሃን ኑሩ።